በዚህም ወር እግዚአብሔር አምላክ ይሄን የካቲትን ወር የመለኮታዊ እርዳታ ወራችሁ ነው ብሎ ሰጥቷል። ከእግዚአብሔር ቃል አነባለሁ። ኢሳይያስ 41 ቁጥር 8 ጀምሮ ባሪያዬ እስራኤል የመረጥኩህ ያዕቆብ የወዳጄ የአብርሃም ዘር ሆይ አንተ ከምድር ዳርቻ ያዘዝኩህ ከማዕዘንም የጠራሁህና አንተ ባሪያዬ ነህ መርጬሃለሁ አልጥልህም ያልኩህ ሆይ እኔ ካንተ ጋር ነኝና አትፍራ። እኔ አምላክህ ነኝና አትደንግጥ። አበረታሃለሁ፣ እረዳሃለሁ፣ በጽድቄም ቀኝ ደግፌ እይዝሃለሁ። እነሆ የሚቆጡ ሁሉ ያፍራሉ፣ ይዋረዳሉ፣ የሚከራከሩህም እንዳልነበሩ ይሆናሉ፣ ይጠፉማል። የሚያጣሉህንም ትሻቸዋለህ፣ አታገኛቸው። የሚዋጉህም እንዳልነበሩና እንደምናምን ይሆናሉ። እኔ አምላክህ እግዚአብሔር አትፍራ እረዳሃለሁ ብዬ ቀኝህን ይዛለሁና። አንተ ትል ያዕቆብ የእስራኤል ሰዎች ሆይ አትፍሩ እረዳሃለሁ ይላል እግዚአብሔር። የሚቤዥ የእስራኤል ቅዱስ ነው። እነሆ እንደተሳለች እንደ አዲስ ባለ ጥርስ ማሄጃ አድርጌሃለሁ። ተራሮችንም ታሄዳለህ፣ ታደቃቸዋለህ። ኮረብቶችንም እንደ ገለባ ታደርጋቸዋለህ፣ ታበጥራቸዋለህ። ነፋስም ይጠርጋቸዋል፣ አውሎ ነፋስም ይበትናቸዋል። አንተም በእግዚአብሔር ደስ ይልሃል፣ በእስራኤል ቅዱስ ትመካለህ። ድሆችና ምስኪኖችም ውኃ ይሻሉ አያገኙም፣ ምላሳቸው በጥማት ደርቋል። እኔ እግዚአብሔር እሰማቸዋለሁ፣ የእስራኤል አምላክ እኔ አልተዋቸውም። በወናዎቹ ኮረብቶች ላይ ወንዞችን በሸለቆችም መካከል ምንጮችን እከፍታለሁ። ምድረ በዳውን ለውኃ መቆሚያ የጥማትንም ምድር ለውኃ መፍለቂያ ያደርጋለሁ። የእግዚአብሔር እጅ ይህን እንደሰራች የእስራኤልም ቅዱስ እንደፈጠረው ያዩ ዘንድ ያውቁም ዘንድ ያስቡም ዘንድ በአንድነትም ያስተውሉ ዘንድ በምድረ በዳ ዝግባውንና ግራሩን ባርሰነቱንና የዘይቱን ዛፍ አበቅላለሁ። በበረሃም ጥዱንና አስታውን ወይራውንም በአንድነት አኖራለሁ። በዚህ ክፍል እግዚአብሔር በተደጋጋሚ እረዳሃለሁ ብሎ ይናገራል። በዚህም ወር እግዚአብሔር አምላክ ይሄን የካቲትን ወር የመለኮታዊ እርዳታ ወራችሁ ነው ብሎ ሰጥቷል። ይህ የካቲት ወር የመለኮታዊ ረድኤት ወራችን ነው። የረድኤት ጊዜ መጥቶልናል። ሰዋዊ ድካማችን በመለኮታዊ ብርታት፣ በመለኮታዊ ችሎታው፣ በመለኮታዊ ብቃቱ ይለወጣል። እግዚአብሔር ሊረዳም በሕይወታችን ጣልቃ የሚገባበት ጊዜ ነው። እግዚአብሔር ለመርዳት እኛን እጁን የዘረጋበት የጸጋ ሥርዓቱ በሕይወታችን የሚሠራበት ጊዜ ነው። ከድካምህ፣ ከጥረትህ፣ ከውስንነትህ፣ ከተከበብክበት ነገር ሁሉ እስክትወጣ ድረስ እግዚአብሔር ይረዳሃል። እግዚአብሔር ይረዳሻል። የእግዚአብሔር ቃል በዜና መዋዕል 26 ላይ በሁለተኛ ዜና መዋዕል 26 ቁጥር 15 ላይ እስኪ በረታ ድረስ እግዚአብሔር በድንቅ ረድቶታልና ዝናው እስከ ሩቅ ድረስ ተሰማ ይላል። እግዚአብሔር አምላክ ድካማችሁን እስክትረሱ ድረስ፣ እስክትበረቱ ድረስ፣ እስክትበቁ ድረስ፣ እስኪሆንላችሁ ድረስ ይረዳችኋል፣ ይደግፋችኋል። እግዚአብሔር ሎጥን ከጥፋቱ ማምለጡን እርግጠኛ እስኪሆን ድረስ መራው። እግዚአብሔርም ካላችሁበት ከበባ፣ ካላችሁበት ድካም፣ ካላችሁበት ውስንነት እስክትወጡ ድረስ በድንቅ ይረዳቸዋል። እግዚአብሔር በድንቅ የሚረዳበት ወራችሁ ነው። ይህ እግዚአብሔር አምላክ ለመለኮታዊ ጣልቃ ገብነቱ የቀጠረው ጊዜ ነው። እግዚአብሔር ወደ ቀጠረላችሁ ጣልቃ ገብነቱ ትገባላችሁ። የእግዚአብሔርን ጣልቃ ገብነት በሕይወታችሁ ትለማመዳላችሁ። ሰማይ በሕይወታችሁ ጣልቃ ይገባል። በነገራችሁ ላይ ጣልቃ ይገባል። እግዚአብሔር በእናንተ ሕይወት ጉዳዮች ሁሉ ላይ እጁን ያስገባል። ምድራዊ መፍትሄ ያጡ ነገሮች በእግዚአብሔር ጣልቃ መግባት ምክንያት ሰማያዊ መፍትሄ ያገኛሉ፣ መለኮታዊ መፍትሄ ያገኛሉ። እግዚአብሔር አምላክ ከሰው ዘንድ የማታገኙትን እርዳታ ከላይ ያደርግላቸዋል። ከዙፋኑ እርዳታ ይፈሳል። በቃል ኪዳን ምሕረት ላይ የተመሰረተ እርዳታ ይመጣላቸዋል። በጸጋው መንፈስ እግዚአብሔር ይደግፋቸዋል። የእግዚአብሔር ቃል በመዝሙር 121 ላይ እንዲህ ይላል፣ ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። የእግዚአብሔር እርዳታ ከሰማያት ይመጣላቸዋል። እግዚአብሔር ወደ ሁኔታዎቻችሁ ሁሉ ጣልቃ ይገባል። የዛሉ እጆቻችሁን ያበረታል። የተሰበሩ ልቦችን እግዚአብሔር ይጠግናል። በጥረታችሁ በልፋታችሁ እምቢ ያሉ ነገሮቻችሁ እና ደጆቻችሁ እጅ ይሰጣል። ይህ ወር የመለኮታዊ ድጋፍ ወራችሁ ነው። ድካም ከሰማይ በሚመጣ ብርታት
ይለወጣል። ጸሎታችሁ ከእግዚአብሔር ዘንድ ይሰማል። ስለዚህ በዚህ ወር እርስ በርሳችሁ ብትነጋገሩ ደስ ይለኛል። ምን እንጠብቃለን በዚህ ወር? አንዳንዶቻችሁን እግዚአብሔር ባልታሰበ አቅርቦት ይታደጋቸዋል። ስለዚህ ተነጋገሩ። ያልታሰበ አቅርቦት ያገኛል። unexpected provision ወደ ህይወታችሁ ይመጣል በኢየሱስ። ነገር በመለኮታዊ ሁኔታ ይስተካከልልሃል። ድካም በነበረበት ስፍራ ብርታት ይተካል። በድካም ቦታ ብርታት ይተካል። በሽንፈት ቦታ ድል ይተካል። ማለዳ የተናገርኩ ነበር። ሕዝቅያስ የሚባልን ሰው እግዚአብሔር በድንቅ ረዳው። ማለት ተጨንቆ ተጠቦ ጠላት ከቦት ነበር ወደ እግዚአብሔር የጮኸው እና እግዚአብሔር ሰማው፣ ረዴት ሆነው። የእግዚአብሔር ጣልቃ ገብነት ወደ ህይወቱ መጣ። በአንድ ነባራዊ ሁኔታ ውስጥ ነበር የጮኸው። በአንድ ነባራዊ ሁኔታ ውስጥ ነበር ወደ እግዚአብሔር የቀረበው። ነገር ግን እግዚአብሔር ሲመጣ ግን በአንድ ጉዳይ ብቻ አይመጣም። ብዙዎቻችን ብዙ ጊዜ በአንድ ጉዳይ ብቻ እግዚአብሔርን ለምነን በሚቀጥለው ደግሞ በሌላ ጉዳይ መለመን ነው የምናስበው። አብርሃምን አስቡት። ጥያቄው አንድ ነበር፣ ልጅ የሚባል መልሱ ግን ዙሪያ ገብ መልስ ነው። እንደ ማንኛውም አንድ ልጅ ሰጥቶ አልተወውም። ወደ አብርሃም የዘመናት ጥያቄ መልሱ ሲመጣ ያልጠበቀው መልስ ነው የመጣው። ሕዝቅያስም ጋር የሆነው እንደዛ እስኪ በረታ ድረስ እግዚአብሔር ረድቶታል የሚለውን ቃል እንዳለ 3 እና 4 ምዕራፍ ስታነቡ የሕዝቅያስን ታሪክ ድሮ ከነበረበት እጅግ የራቀ መንገድ ወስዶታል። እና ማለዳ ምን ማልኩኝ? እግዚአብሔር ሲረዳ አንጻራዊ መርዳት አይረዳም። አንጻራዊ አይደለም እርዳታው አንጻራዊ። ትናንት ከነበራችሁት አንድ ምዕራፍ ሁለተኛ ማሻገር አይደለም። ከ10 ወደ 11 አይደለም። ከ10 ወደ 12ም አይደለም። እግዚአብሔር ይምጣ እንጂ ሲመጣ ከሞት ወደ ህይወት ነው የመጣው አይደለም። በህይወታችን ሙታን ሳለን ወደ ህይወት አሻገረን። እሱ ብቻ አይደለም። እንደ አልዓዛርም ተነሱና ተመላለሱ ብሎ አልተወንም። አስነሳን፣ በሰማያዊ ስፍራ በአባቱ ቀኝ አስቀመጠን። ይሄ አብሶሉት የሆነ እርዳታ ነው። ንጽጽር የለውም። ድሮ ከነበርነው አዘቅት ጋር፣ ውድቀት ጋር፣ ኃጢአት ጋር፣ የዘላለም ሞት ጋር ሚነጻጸር አይደለም። በድንቅ ማለት እሱ ነው። እኔ አምናለሁ ዛሬ አንድን ሰው እግዚአብሔር በድንቅ ይረዳዋል። እስራኤልን አሰቡ። እዛው እኮ በቃ ሄዶ አዋጅ አውጆ ከዛሬ ጀምሮ ጭቃ አታስቦኳቸው እና ደሞዛቸውን በአግባቡ ክፈሉላቸው ብሎ የተሻለ ጊዜ ማምጣት ይችል ነበር። ግን የረዳቸው በድንቅ ነው። በድንቅ ሲረዳ ጠላቶቻቸውን በባህር አሰጠመ። በድንቅ ሲረዳ የራሳቸው አገር ሰጣቸው። ያን የጥንቱን የሚያስረሳ ከየት እንደመጡ የሚያስረሳ። ስለዚህ እግዚአብሔር ሊረዳችሁ ሲመጣ ማስተዋሻ ያዙ ይላል። ለምን? የሚያደርግላችሁ ነገር ድሃውን ድሃ እንደነበረ እስኪረሳ ድረስ ነው። ደካማውን ደካማ የነበረበትን ዘመን እስኪረሳው ድረስ፣ ባዶ የነበረውን ባዶ የነበረበት ዘመንን እስኪረሳ ድረስ። ለዛ ነው እግዚአብሔር የመታሰቢያ ድንጋይ ያስቀምጡ የሚለው። ለዛ ነው ጻፉ ይሄን ቀን የሚላቸው። ለምን ሰው ይረሳል? ያስረሳችኋል። አንጻራዊ አይደለም። ጎረቤት አድርጎ አያስቀምጣችሁም። እጅግ ሩቅ ይወስዳችኋል። እጅግ ሩቅ። ይህ የእርዳታ ወር ሃሌሉያ እንድታምኑ ትፈልጋለሁ። ሃሌሉያ። ይህ ረዴት በዚህ ወር በሕይወታችሁ ይጀምራል። እግዚአብሔር በድንቅ ይረዳቸዋል። በጌታ በኢየሱስ ስሙ ይባረክ። ብንቀጥል መልካም ነው፣ ግን የማለዳውን ደግሞ አዳምጡት። እግዚአብሔር ስሙ የተባረከ ይሁን። ያስረሳቸዋል። እግዚአብሔር እጁን ሲዘረጋ ሲመልስ ሰዋዊ መልስ አይደለም የሚሰጠው። ብቻ እግዚአብሔር ይመልስ። እጁ የእግዚአብሔር እጅ ይሁን። የሰው እጅና የእግዚአብሔር እጅ ይለያያል። ስለዚህ በዚህ ወር ጠብቁ፣ እመኑ፣ ተራመዱ በእምነት። መለኮታዊ ረዴት ወደ ህይወታችሁ ይመጣላችሁ። ህይወታችሁ እንደዚህ ሆኖ አይደለም የሚያልቀው። ክብር ለስሙ ይሁን። ሃሌሉያ። ጥሩ ነው ብዬ አስባለሁ። አልፎ አልፎ እናወራለን። ጌታ በረዳን መጠን እንድናምን ማለት። እኔ ጌታን በህይወቴ ሁላችንም አይተናል። እኔ ደግሞ በተለየ ሁኔታ አይቻለሁ። አሁን ምላችሁን ነገር እግዚአብሔር ሲያደርግ አይቻለሁና ቅድም በጸሎት ያልነው የሎጥን ታሪክ ስታዩ ሊረዳው እግዚአብሔር መልአኮችን ላከለት፣ ከዛ ጥፋት እንዲያወጡት ማለት ነው። መልአኩ የሚገርማችሁ የተወው ወስዶ የሶዶምና የጎሞራ እሳት የማይደርስበት ቦታ ላይ መድረሱን እርግጠኛ ሲሆን እግዚአብሔር አንድን ሰው እንደዚህ ይረዳዋል ብያ። የቀደመው ነገር ተመልሶ ወደ እናንተ በማይደርስበት ሁኔታ እግዚአብሔር ይረዳቸዋል። እየሰማችሁ ነው? ያ ማለት ነው እስኪ በረታ ድረስ ምን አደረገው ይላል እግዚአብሔር በድንቅ ረዳው። ምን ማለት ነው? በቃ አሁን ቤታችሁ በመጥፎ ሳይዱ ቢሆን በበጎ አድርጋችሁ ሰዱትና አንድ የውሃ ቧንቧ ቢፈነዳ ቤት ባትኖሩ ውሃው ጠብ እያለ ከሆነ እስክደርሱ ድረስ
ምናልባት እዛች አካባቢ ያለችው ነገር አጥለቅልቆ ሊሆን ይችላል። ግን በኃይል ከሆነ ያለማቋረጥ ደግሞ ለረጅም ሰዓት ግን እየፈሰሰ ከሆነ ቤቱን እስኪሞላው ድረስ ማለት በዛ ውሃ ያልተነካ ክፍል እስከማይኖር ድረስ ተጥለቅልቆ ታገኙታላችሁ። ስለዚህ ቤቱ ምን ያህል ውሃው ምን ያህል ፈሷል ብትባሉ አረ ቤቱን ሁሉ እስኪሞላ ድረስ ነው ልትሉ ትችላላችሁ። እና እግዚአብሔር ሕዝቅያስን ምን ያህል ረዳው ብትሉ በሕይወቱ ጉዳዮች ሁሉ ላይ ጎደሎ እስከማይኖር ድረስ ድካም እስከማይኖር ድረስ ይሄ እግዚአብሔር እጅ ነው ያደርጋል። እግዚአብሔር በግላችሁ እመኑት። እና ዝናው ወጣ ይላል ከዛ በኋላ እና ማለዳ ምን አልክ? እኛ የዝና ሰዎች አይደለንም። ማለት ዝና ሲል ለዝና ረሆን አንንቀሳቀስም። ግን መራብ ጀምላ ነው፣ መደህየት ጀምላ ነው። ድል መንሳት ግን በግል ነው። ስም የሚታወቀው በምንድን ነው? በግል ነው። በጀምላ ስማቸው የሚታወቅ ባለጸጎች የሉም። በጀምላ ስማቸው የሚታወቅ ጀግኖች የሉም። በጀምላ ስማቸው የሚታወቅ የተሳኩ ሰዎች የሉም። መሳካት ስትጀምር በግልህ መታወቅ ትጀምራለህ። ስደኸይ በጋራ ነው። ስምህን ማንም ማወቅ አይፈልግም። የት እንዳለህ ማንም ማወቅ አይፈልግም። የጋራ መታወቂያ ችግረኛ፣ የጋራ መታወቂያ የወደቀ፣ የጋራ መታወቂያ የተሸነፈ፣ የጋራ መታወቂያ እሱ ነው። ግን እግዚአብሔር በድንቅ ሲረዳህ ግን በግል ትታወቃለህ። ስምህ ይቀየራል። እና ለጊዜውም ቢሆን ድሆች የሚጽናኑት በግል ስለማይሰደቡ ነው። የተሸነፉ ሰዎች የሚጽናኑት በግል ስለማይሰደቡ ነው። በግል ቢሆን ሁላችንም በቁጭትና በንዴት እኮ እንዴት እንዲህ ይለኛል ምናምን ብለን ቀንም ሌሊትም የሆነ ነገር አድርገን ለውጥ እናመጣ ነበር። ግን በግል ስማችን ተነስቶ እንትና ተቸገረ አንባልም፣ እንትና ተራባ አንባልም፣ እንትና አንባልም። በመደዳ ነው። እና ተጽናንተንን የምንኖርበት ምክንያት አንዱ እሱ ነው። ትምህርት ቤት ውጤት የሚለጠፈው በኮድ አይደል? ኮዳችሁን ደግሞ ሰው እንዳያውቀው እንዴት ነው የምታደርጉት? አይደል ወይ? አለ ቁጥሮች አሉ። እንግዲህ በተለያየ ቁጥር ነው። ቁጥራችሁን ጓደኞቻችሁ እንዳያውቁ። ለምን? ቁጥራችሁን ካወቁ ውጤታችሁን ያውቃሉ። ውጤታችሁን ካወቁ እናንተን ያኔ ቢያውቁ ግን መልካም ነበረ። ትጋደላለህ። በቃ 30 ተማሪዎች አሉ፣ 29ኛው አንተ መሆንህ ቢታወቅ ቢለጠፍ ትነሳለህ። እና አንዱ የዚህ ዓለም ሰዎችና ሰይጣን እንትን ምንድነው? ዝቅ ስንል ምን ማለት ነው? ስምህን ለማንሳትም አስፈላጊ አይደለም ብለው በጀምላ ይፈርጁናል። ስምህ ለመነሳት የበቃ አይደለም ተብለን ማለት ነው። ከዛ እግዚአብሔር ሲረዳህ ድሃ የት እንዳለ አይታወቅም። ቤቱ አይታወቅ፣ ሰፈሩ አይታወቅም። እየሰማችሁ ነው? ድሃ ስላችሁ ገንዘብ ብቻ አይደለም። እግዚአብሔር የረዳው ሰው ሲሆንስ፣ እግዚአብሔር ጣልቃ በሕይወቱ የገባለት ሰው ሲሆን፣ እግዚአብሔር ከሱ ጋር ያለ ሰው፣ የእግዚአብሔር ረድኤት የሚያገኘው ሰው ስትሆንስ፣ ያን ጊዜ በግል ትታወቃላችሁ። በዚህ የረድኤት ወር ያን ምዕራፍ እግዚአብሔር ያስጀምረናል።